والحمد لله والصلاة والسلام على رسول الله وعلى آله وصحبه وعلى كسامنتاوي بروغراماتችን ዛሬ ما هي علامة مشيئة الله الخير بعباده الله ለባሪያው መልካም የመሻቱ ምልክት ምንድነው የሚል ነው ርዕሳችን። ይህን አስመልክቶ የተለያዩ ሐዲሳዊና ቁርአናዊ ጥቅሶችን ለማየት እንሞክራለን። አላህ ምን ይላል? يؤتي الحكمة من يشاء ومن يؤت الحكمة فقد أوتي خيرا كثيرا وما يذكر إلا أولو الألباب ይላል። ይህን አስመልክቶ ሐዲስ وآية بزكبوت الزجبار رضي الله عنه قال رسول الله صلى الله عليه وسلم من يريد الله به خيرا يفقهه في الدين متفق عليه. وعن أنس بن مالك رضي الله عنه وعلي سعيد الخدري رضي الله عنه العلم فريضة قال رسول الله صلى الله عليه وسلم العلم فريضة على كل مسلم. حديث أنس رواه ابن ماجه وحديث أبي سعيد الخدري رواه الترمذي حديث صحيح. እነዚህ እስላማዊ ጥቅሶች የሚያመላክቱት ምንድነው? አላህ ለሌላ አንተ ኸይር የመሻቱ ልዩ ምልክት ዲኑን እንድናቅ ማድረግ ነው። በቃ አለቀ። ቁርአኑን ብንመለከት يؤتي الحكمة አላህ ዕውቀትን ይሰጣል። ومن يؤت الحكمة አላህ ዕውቀት የሰጠው ዕውቀትን የተሰጠ ሰው فقد أوتي خيرا كثيرا ብዙ መልካም ተሰጥቷል ይላል አላህ። وما يذكر إلا أولو الألباب የልቡና ባልተቤቶች እንጂ ይሄንን ሊገሰጽበት አይችልም ማንም ሰው ይላል። ሌላ የቁርአን አንቀጽ ብንመለከት يرفع الله الذين آمنوا منكم والذين أوتوا العلم درجات ይላል። አላህ እነዛ ከእናንተ መካከል ያመኑና ዕውቀትን የተሰጡትን ከፍተኛ ደረጃ ከፍ ያደርጋቸዋል ይላል። በዱንያም በአኺራም ማለት ነው። የሐዲሱን ሐሳብ ስንመለከት ሙአዊያ በዘገቡት ዘገባ ምንድነው ያሉት? من يريد الله به خيرا አላህ ለሱ መልካም የሻለት ሰው يفقهه في الدين ስለ ዲኑ ዕውቀት ይሰጠዋል፣ የዲን ግንዛቤ ይሰጠዋል ነው ያሉት። የዲን ግንዛቤ የሚለው ጅብሪል አለይሂ ሰላም መጥቶ ለረሱል አለይሂ ሰላቱ ወሰላም እየጠየቀ ሰሃቦች እንዲማሩ ያደረገው ነው። እስልምና ማለት ምንድነው ሲላቸው أن تشهد أن لا إله إلا الله وأن محمدا رسول الله وتقيم الصلاة وتؤتي الزكاة وتصوم رمضان وتحج البيت إن استطعت إليه سبيلا ብለው አምስት እስልምና መሰረት ነው። ይሄንን ልትመሰክር ነው ብሎ ያሉት አውቀን ነው መመስከር የሚያስፈልገው። ሳናቀው ላንመሰክር እንችላለን። ብንመሰክር የሆነን ቀን ላይ ጠፋው ይችላል። ሰደቅተ ብሏቸው ቃለ ሰደቅተ እውነት ብለሃል ብሏቸው ሲያበቃ ቃለ አኽብርኒ አኒል ኢማን ነው ያላቸው። ሰሃቦች ይላሉ የሰውየው ነገር ይገርመናል ይላል። የስአሉ ወይሰድቁ እንደ ማህይም ይጠይቃል፣ እንደ አስተማሪ ደግሞ እውነት ነው ልክ ነው እያላቸው እንደገና ይጠይቃል። አኽብርኒ አኒል ኢማን እስኪ ስለ ኢማን ንገረኝ አላቸው። ቃል አን ቱእሚነ ቢላህ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ወቱእሚነ ቢልቀደሪ ኸይሪሂ ወሸሪሂ በማለት ለረሱል ዓለይሂ ሰላቱ ወሰላም ጅብሪል የጠየቃቸው እሳቸው የመለሱት ነው። ስድስት የእስላም መሰረት የኢማን መሰረት፣ አምስት የእስላም መሰረቶች። ከዛም ቀጠለ እውነት ብለሃል ብሏቸው ቃለ ሰደቅታ እያላቸው ፈአኽብርኒ አኒል ኢሕሳን አላቸው። ስለ በጎ ነገር ንገረኝ አላቸው። ቃለ አን ተዕቡደላህ ከአነከ ተራህ ጌታን ስታመልከው ልክ እንደምታየው አድርገህ ልታመልከው ነው። ፈኢን ለም ተኩን ተራህ የምታየው ባትሆን አንተ ሰው እንደመሆንህ ደካማ እንደመሆንህ ፈኢነሁ የራክ እሱ እንደሚያየህ አረጋግጠህ ልታመልከው ነው። እንደው ሰውየው ሐላፍህን እያየኸው ነው የሚከብድህ፣ እያየህ ነው የሚከብደው፣ እያየህ ነው የሚከብደው። እያየሁት ምላስ ላወጣበት ይችላለሁ፣ ከንፈር ላሞጥብጥበት ይችላለሁ፣ በጣቴ የሆነ ነገር ሊለው ይችላለሁ፣ ሊሰድበው ይችላለሁ፣ ወይም ደግሞ ላሽሟጥጥበት ሊሳለቅበት ይችላለሁ። እሱ ካላየ እኔ እያየሁት ከሆነ ማለት ነው። ግን አሰሬ እያየህ ማሽሟጠጥ ትችላለህ፣ መሳለቅ ትችላለህ፣ ማልመት ትችላለህ፣ በስራ አትችልም። ስለዚህ እንደሚታየው ሆነ አመልክ በጥንቃቄ ያ እንደማይሆን ካረጋገጥክ እሱ እንደሚያየህ አረጋግጠህ ልታመልከው ይገባል ነው ያሉት ረሱል ዓለይሂ ሰላቱ ወሰላም።
ይሄ ዲንን ማወቅ ማለት እነዚህ የኢማንን የኢስላምን የኢህሳን የዲኑን መራቲበ ዲን አሰላሳ ሶስቱን የዲን ክፍሎችን ማወቅና መተግበርን ይመለከታል። ሌላውም የእስላም ትምህርትን እስላማዊ እውቀቶችን ማወቅን ያካትታል። ሌላኛው ሐዲስ ስንመለከት አነስ ብን ማሊክ አልአንሳሪ በዘገቡት ዘገባ ኢብኑ ማጃህ ባስቀመጡት አልዕልሙ ፈሪዳ ይላሉ ረሱል ዓለይሂ ሰላቱ ወሰላም። ማወቅ ግዳጅ ነው። አላ ኩሊ ሙስሊም ወንድሩ ሴቱንም ያካትታል። ቃሉ ወንድ ቢልም ማለት ነው። ሙስሊም ሙስሊማ ይባል ሐዲሱ አላ ኩሊ ሙስሊም ብሎ ነው ዝግና እና ትክክለኛ ሐዲስ ይሄን ነው የሚያመላክተው። ስለዚህ አንድ ሰው ዲንን ማወቅ አለበት፣ ግዳጁ ነው። ግዳጁን ሲወጣ ደግሞ አላህ ኸይር ያሻለት ሰው ይባላል። ከሚሰጠው ስጦታ አይነት ሁሉ ብዙ መልካም የተሰጠ ሰው ይባላል። ደረጃው እጅግ ከፍ ያለ ሰው ይሆናል። ይህንኑ ሐዲስ ራሱ አቢ ሰዒድ አልኹድሪ ሳዕድ ብን ማሊክ እንደዘገቡት ከረሱል አንስተው ኢማሙ ትርሚዚ ባስቀመጡት ሐዲስ ምን ይላሉ? አልዕልሙ ፈሪዳ አላ ኩሊ ሙስሊም፣ ማወቅ ግዳጅ ነው በሁሉም ሙስሊም ላይ ይላል። እኛ ግዳጃችንን ስንወጣ አላህ ኸይር ያሻለት ሰው እንባላለን። ግዳጃችንን ስንወጣ አላህ ብዙ መልካም የሰጠው ሰው እንባላለን። ግዳጃችን ስንወጣ አላህ ልዩ ማዕረግ ከፍ አድርገዋል የሚባል የአላህ ባሪያ እንሆናለን ማለት ነው። ስለዚህ አይናችን እያየ ጆሮአችን እየሰማ አእምሯችን እያስተነተነ እጅ እግራችን እየተንቀሳቀሰ ላለማወቅ በተለይ በአሁኑ ሰዓት ዓለም በአንድ ግለሰብ የመገናኛ አውታር መማር በቻለበት ጊዜ ማለት ነው። አነቃቁን አጠቃቀሙን ካወቅኩኝ እኔ እዚህ ጋር ቁጭ ብዬ የዓለም ሕዝብ በሊንክ እያደረገ ወይም ደግሞ ቲክ እያደረገ እንበል እየነካ መማር የሚችልበት ወቅት ላይ አላቅም ማለት ሙስሊም ባይሆንበት ወቅት ላይ ነው ያለነው። ያላወቅነውን በምንፈልገው ቋንቋ ወይም ድምፅ ጠይቀን ማግኘት የምንችልበት ወቅት ላይ ነን እኛ። ያን ስንዘነጋ አላህ ኸይር ከሻለት ውጭ እንሆናለን። አላህ ብዙ ኸይር ሰጠው ከሚባለው ውጭ እንሆናለን። አላህ ከፍ ያለ ደረጃ ያነሳዋል ከሚባለው አካል እንወርድና ምን እንሆናለን? ሁም ከልአንዓም በል ሁም አضል፣ እነሱ እንደ እንስሳ ናቸው፣ ጭራሽ ከዛም የተሳሳቱ ናቸው የሚባሉ ፍጡሮች እንሆናለን። ስለዚህ ያ እንዳይሆን አላህ ثم رددناه أسفل سافلين ብሎ የበታቾች በታች መለስ ነው ብሎ ሲል ወንጀለኛን ከጀሃነም ስር አረግነው ማለት ነው በተባለው ተፍሲርም የበታቾች በታች እንሆናለን ግዳጃችንን ሳንወጣ ስንቀር ማለት ነው። ግዳጃችንን እኛም ተወጥተን በእኛ ዙሪያ ያሉ ሰዎችን እንዲወጡ ማድረግ ካልቻለን ማለት ነው። ምስትህ መቅራት አለባት። የአንተ ምስት ከሆነች በኋላ አንተን ነው እሷን የማስቀራት ኃላፊነት የሚመለከትህ። ልጅህ መቅራት አለባት። እህትህ ወንድምህ መቅራት አለባቸው። ጓደኞችህ መቅራት፣ ጎረቤቶችህ መቀየር መቻል አለባቸው። አንተ እኔ ኸይርያ የምናገኘው አላህ ኸይር ያሻለት ሰው የምንሆነው ሆነን እንዲሆኑ ስናደርግ ነው። ስለዚህ የዛሬ ቆይታችን ይሄን ይመስላል። አላህ እናንተንም በሰማችሁት የምትጠቀሙ ያድርጋችሁ፣ እኔንም ባሰማኋችሁ እያልኩኝ ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።